በነገራችን ላይ የቡዳ መንፈስ ያለባቸው ጎረቤት ካላችሁ ምልክቱን ልንገራችሁ። የቡዳ ዛር መንፈስ ካለባቸው በሀብትም በገንዘብም ይቆራመዳሉ። ሀብትም አይኖርም፣ እዛው በዛው ነው የሚሆኑት። ሁለተኛ ነገር ደግሞ ቤተክርስቲያን ሄደው አይሳለሙም። ሶስተኛ ነገር ደግሞ በሽታና እንትን አያጣቸውም። እድሜ ለንስሐ ይሰጣቸዋል ረጅም ዓመት፣ ግን ንስሐ አይገቡም። ድንገተኛ የሆነ እግዚአብሔር ኃይል መጥቶ ካላገዛቸው በስተቀር በራሳቸው ፈቃድ እንደዚህ ንስሐ የመግባት እድላቸው በጣም ጠባብ ነው። እንግዲህ ከስንት አንድ ነው ንስሐ የሚገቡት። እና ጎረቤትን መጥቶ ቤታቸው ደግሞ አይኖርም፣ አይበላም፣ አይጠጣም፣ ይከብዳል ቤታቸው። ይሄ ጉርብትና ላይ እነሱም ጎረቤት ሄደው ጎረቤትም እነሱ ቤት መጥቶ ይሄ መልካም ጉርብትና የመሆን እድላቸው በጣም ጠባብ ነው። ዛር ቡዳ ሲሆን፣ ከዘር የመጣ ቡዳ ሲሆን፣ ቡዳ አይነጥላ ወይም ከተወለድን በኋላ በደንብ ስለማታውቀው አሁን የምልህ ነገር አትረዳኝም አለችው። አውሪኝና ካልተረዳዎች መምህር ይመጣል አላት። ከዛ እያለቀሰች ታሪኳን ነገረችው። እናቴ እንደዚህ ነበረች፣ እንደዚህ ነበር ቤታችን ውስጥ ያ የነገርኳችሁ በሙሉ የተፈጠረውን ነገር በሙሉ ነግራው፣ እኔ ግን ሁልጊዜ አንተ አልነበረም እና ልክ አይቼህ በቃ ይሄ ልጅ የኔ ባል መሆን አለበት ብዬ ባሰብኩህ በሳምንቱ ገላምጣይን ታልፋለህ፣ ከእናት ጋር ለእናት አግዘህ ትመታኛለህ፣ ታስታውሳለችው። አዎ ስትሞጣ ሞጭ ጊዜ ምን ላድርግ ታዲያ፣ እናትህም እኮ አደገኛ ነበሩ፣ አሁን ተፈውሰው ይሄ መንፈስ ወጥቶላቸው የሰፈራውን ቅርታ እንዳደረጉ ታውቃለህ? አዎ ነገረችኝ። በጣም ይገርማ። ከዛ እየተግባቡ መጣና እናቶቻችን ላይ የነበረው ችግር ነው እኛ ላይ የመጣው እና እባክህን እኔ ከአንተ ውጭ ሌላ ሰው እኔ አይቼ አላውቅም፣ አሁንም ንስሐ ገብቼ ቅዱስ ቁርባን መቀበል ጀምሬያለሁ አለችው። ከዛ ማተበና አንቺ ትቆርቢያለሽ አላት። በቃ መምህር ተስፋዬ ምንም አያስፈልግም፣ እዚሁ እንጨርሰው። እኔ የምትቆርብ ሴት በጣም እፈልግ ነበረ። በቃ ከብዙ ሴቶች አርቆ አንቺ ጋር ያስቀመጠኝ ለዚህ ነው። ከልጅነት ጀምሮ ጭቃ እያቦካን አቧራ እያቦነንን ቃቃ እየተጫወትን ያደግነው አላት። አዎ ስለዚህ ሌላ ቦታ እኔማ ላይም አንቺም ሌላ ቦታ ትይ፣ በቃ ሁለታችን እንገናኝ ይላታል። እሺ እሷ ቅዱስ ቁርባን ተቀብላለች። እሱ ደግሞ ገና ምንም ነገር አያውቅም፣ ስለ መንፈስ ራሱ ምንም መረጃ የለውም። እና ደጅ እንገናኝ ይላታል ምናምን። ለሱ ብላ ደስ እንዲለው ብላ በቃ ደስ ብሏት የፍቅር ይሄ የልጅነት ፍቅሯ በቃ ለማጣጣም ብላ ከቅዱስ ቁርባኑ ከምንም ራቀችና እንብላ እንጠጣ እንሂድ የሚላት ቦታ ላይ በአብራ መሄድ ጀመረች እና ትንሽ ከመንፈሳዊ ቦታ ወረደች። ስትወርድ Collect one of 6 legendary cups with the FIFA World Cup meal. ስትወርድ አገኛት። የትኛውን ያገኛት? እናትየዋ ንስሐ ሲገቡና ቅዱስ ቁርባን ሲቀበሉ ደንግጦ ወንድሟ ላይ አርፏል። ሁለት ወንድሞቿ ላይ በተለይ አንደኛው ላይ ኢቭን ኩል ይኳላል። ቢገርማችሁ ወንድሟ መስታወት እያየ ኩል ይኳላል። እህቱ ትክለዋለች፣ እናቱም ትክለዋለች። እችኛዋን እነዚህ ሁለቱን ጥፍሮቹን ያሳድጋል። በተለይ የማርያም ጣቱን ጥፍር ያሳድጋል እና አይነ ጥላ ወይም ራሄሎ እንዳለችበት በደንብ ያስታውቃል። እቤት ውስጥ ይርመጠመጣል። በእርግጥ ሙያ ነው፣ ጥሩ ነው፣ ችግር የለውም። ግን አክሽኑም ራሱ እንደ ሴት ሲሆን ያስጠረጥራል አይደለም። ወጥ መስራት መልካም ነገር ነው። እንጀራ መጋገር አሪፍ ነው። ቤት መጥረግ፣ መወልወል፣ ምናምን ልብስ ማጠብ አሪፍ እኮ ነው፣ ሙያ ነው ይሄ። ግን ወንድነቱን ጠብቆ ሙያውን ስራውን ሰርቶ ምናምን ግሬሱን ጠብቆ የወንድ ማንነቱን ጠብቆ ሲሆን ነው ሙያ የሚሆነው እንጂ አክሽኑ ሁሉ አነጋገሩ፣ ሐሜቱ ምናምን ሁሉ ነገሩ እንደ ሴት ሲሆን ይደብራል። ስለዚህ ይደብራል ብቻ ሳይሆን መንፈስ አይነ ጥላም እንደሆነች ያስታውቃል። እና እሱ ላይ መንፈስ እንዳለ ማንም አያውቅም። ለካ እናትየዋ ላይ የነበረው መንፈስ ሲቆርቡ እሳቸው ወደ ማን መጥቷል? ወደ ልጃቸው ላይ ሄዶ አርፏል። ማድረግ የነበረባቸው ምንድን ነው? አብረን አንድ ላይ እንስገድ፣ አንድ ላይ እንጸልይ፣ ልጆቼ ይሄ ነገር ምናምን ብለው ማስተማር ነበረባቸው። ሴትዮዋ በባህሪያቸው ዝም ምን የሚሉት ሁሉ ነገራቸው በውስጥ ስለሚይዙት አዳልሞት የሚወደዳቸው ለዛ ነው። የቤተሰባቸው ከራማ ይሄ ጨንገር ምናምን የቤተሰብ ዛሬ የወደዳቸው ለዛ ነው። አያወሩም፣ ዝም ስለሚሉ ተከባብረው ሚስጥር ተጠባብቀው ነው የኖሩት ከመንፈሱ ጋር። ያ ነገር ደግሞ ልጃቸውን ጎብቶባቸዋል። ይቺ ልጅ ከፍቅረኛዋ ጋር ወይም ከጎረቤት ከሴትዮዋ ልጅ ጋር ዘና ማለት ስትጀምር ልቧ ከጸሎትም ራቀ፣ ከስጋ ወደሙ ሲርቅ ወንድሟ ላይ ያለው መንፈስ ድጋሚ ተነሳ።
ያ ድንግልናዋን የወሰደው ልጅ ነው እንደ ሴት የሚያደርገው ያልኳችሁ። እና በጣም የሚገርመው ነገር እንደገና ልጅቷ ወደ ዓለማዊነት ተመልሳ የኔ ጠላት ሆነች። የትምህርት የጠላት ሆና ምንድን ያደረጋት? ይሄንን ትምህርት እኮ እማዬ እንኳንም ንስሐ ገባች እንኳንም ግን ብዙ ያን ያክል የእነሱ ነገር ማዳመጥ የለብንም የሚል ነገር አመጣ። የማማ ልጅ እኮ ነው እንግዲህ የሴትዮዋ ልጅ ነው እንደዚህ የሚያደርገው። ከዛ እሺ ትለዋለች። እሷ ደግሞ ችግር የለውም በቃ ዋናው ከአንተ ጋር መስማማታችን ነው ምናምን። እነሱ ፍቅራቸው ላይ ብን ብለዋል። በቃ ሩካቤ ጀምራለች ምናምን። ከዛ በመሀል እንትን ይሄ እንዴት ነው አላለም ፅንስ ምናምን እንደዚህ ሲመጣ ሴትዮዋ ጋር እናቷ ጋር ለመመካከር ጥረት ስታደርግ እናትየዋ ደነገጡ። ከማን ነው? አይ አታውቂውም፣ በውጭ ነው የሚገናኙት። ንገሪኝ ከማን ነው? መጨረሻ ላይ ቀጥታ የመጣችበት ላይ ማታ ማለት ነው ቦርሷን ተቀብለው ስልኳን ሲመለከቱ የጎረቤታቸው የሴትዮዋ ልጅ ነው። እንዴ ይሄማ ደስ ይላል፣ ጥሩ ነው፣ በጣም ደስ የሚል ነገር ነው። ከወዳጄ እግዚአብሔርን ካሳየችኝ ስጋው ደግሞ ተቀብላ እኔ እንድቀበል ካደረገችኝ ከእሷ ጋር ከልጇ ጋር ከተወዳጀችማ ጉርብትናችን ዝምድና ሆነ ማለት ነው። በጣም ደስ ይላል ብለው ሴትዮዋ ነገሩን ጠበቅ አድርገው ይዙታል። ለዚህ ሁሉ ነገር የዳረጋት ግን የትኛው ነው? ከወንድሟ የመጣው መንፈስ ነው። አገኛት ማለት ነው። ቤት ውስጥ መንፈሱ ጨርሶ እንዲሄድ አላደረጉትም። ይርመጠመጣል። አንዴ ጓሮ፣ አንዴ አተላ ላይ፣ አንዴ ቡና ተላ የሚደፋበት ላይ፣ አንዴ አመድ ላይ፣ አንዴ ሽንት ቤት ውስጥ፣ አንዴ የቆሸሸ ልብስ ላይ ይደበቃል ያልኳችሁ ለዚህ ነው። መንፈስ ጸበል ላይ ልክ እንደዛ እንዳልኩት ነው የሆነው። አንዴ ወንድሟ ላይ አርፋለሁ። ሴትዮዋ ስታስጠላኝ ወደዛ ወደዚህ እላለሁ። አግኝታኝ ነበር አገኘኋት፣ አንደባለልኳት። የታባቷ ይላል። ይሄ ሁሉ የሆነው ጸበል ላይ ነው። ከዛ ቀስ ብሎ እናትና እናት ሲያወሩ አርግዣለሁ የሚባል ነገር መጣ። ከማን ነው ሲባል ከአንቺው ልጅ ነዋ። የኔ ልጅ? አዎ። ሳይ ይሁና ጋብቻ የሌለው ቢሆንም ችግር የለው ያለ ጋብቻ ቢሆንም። መቼ ተገናኝታችሁ ሲባል ጊዜ አረ ቆይተናል ማዘርዬ። ስንት ሆናችሁ? 7 ወር 8 ወር ሆኖናል። እንዴ ይሄ ሁሉ ጊዜ? አዎ። ምን አለ በጊዜ ብትነግሩና ነገሩ ዓለማችንን ብናይ ምናምን ብለው ደነገጡ። ከዛ ልጃቸውን ደውለው ጠሩትና ምንድን ነው የምንሰማው ልጄ ከጎረቤት? ምን ሰማሽ እማዬ? አዎ ተቀራርበን እኮ ትንሽ ጓደኛማች ነው እና ታዲያ እንደው የምስራች አይባልም? ምኑን? አይ እንደው ሚስትህ ከሆነች እንደገና ልጅም ከተፈጠረ ልጅ አለ። ደነገጠ፣ በጣም ደነገጠና ማለት አለ እንዴ አታውቅም እንዴ? ኧረ አርግዛለች ልጅቷ እና ነግረዋለች እኮ። ስትነግረው ግን ልጁ አልሰማም። እሱ አልነበረም። በአጠቃላይ እናትየዋ ሲቆርቡ እንግዲህ አሁን ያልኳቸው የታረቁት ሴትዮ ሲቆርቡ ደግሞ ወደ ማን ደንግጦ ሄዷል? ወደ ልጃቸው ሄዷል መንፈሱ። ልጃቸውንም እንደዛ ማድረግ ነበረባቸው፣ ማስተማር ነበረባቸው። ምን ይላሉ አንዳንድ ሰነፍ እናቶች፣ ሰነፍ ነው የምላቸው እኔ። ምን ይላሉ? ቁርባን ይቁረቡ፣ ጸበል ይጠመቁ፣ ጾም ይጹሙ ሲባል ልጆች ማለት ነው እኔ ጾምለታለሁ፣ እኔ ቆርብለታለሁ፣ ዝም ብለህ ስራህን ስራ፣ ምን እሱ ምን አለበትና ዝም ብሎ የስራ ምን ችግር አለው? እኔ ጾምለህ እኔ ሮብና አርብም ሲሆን ጠጣ ወተቱን ችግር የለውም ብላ። እግዚአብሔር ከሰራተኛ ከሚሰራ ሰው ጋር ጸብ የለውም። እኔ አለሁ፣ እኔ ሳስቀድስ በጸሎት አስብሃለሁ እያሉ ልጆቻቸውን ያሰነፉ ብዙ እናቶች አሉ። እወላውላለሁ፣ በቃ አርፌ አልቀመጥም፣ ከጎረቤት ጋር ጣላለሁ፣ ትቀባጥሪያለሽ ይሉኛል፣ ትለፈልፊያለሽ ይሉኛል። አንዴ በኦሮምኛ፣ አንዴ በትግርኛ፣ አንዴ በጉራጌኛ፣ አንዴ በተለያየ ነገር ቋንቋ ትዘባርቂያለሽ ይሉኛል። እና እኔ ውስጥ ያለው መንፈስ ጸበል ቦታ ሄድኩኝ፣ ምንም ሊያዝልኝ አልቻለም። ብዙ ቦታ ሄድኩኝ፣ ገዳማት ሄድኩኝ፣ ምንም ሊያዝልኝ አልቻለም ምናምን አለቻቸው። በቃ ጌታ ያግዝሻል ብሎ እጁን ጭኖ ያው አይኑን ጨፍኖ ምናምን አንቧረቀባትና በቃ በሰላም ግቢ፣ ጌታ ይፈውስሻል፣ ነገ ነብያችን ታገኘዋለች፣ ችግር የለውም ማለት። ስትወጣ ግን ተከትላት ወጣች ይቺ ልጅ እና ልሸኛት መጣሁ ምናምን ብላ አብራት ወጣችና እስቲ ንገሪኝ ምንድን ነው የሚያደርግሽ አለቻት። አንደኛ በተለያየ ቋንቋ ትቀባጥሪያለሽ ነው የሚሉኝ ልጆች አይደለም ይጣየ ስትላ ጊዜ ልጇ አብራት መጣ። አዎ ለምንድን ነው አፍንጫሽ ላይ ይሄን ያደረግሽ ስትላ ጊዜ አዎ እኔ ትንሽ ያው ቢዝነስ እሰራለሁ፣ አረቄ ነው የምሸጠው። ያው ሰፈሩን ታውቂዋለሽ አይደል? ሞቅ ያለ ሰፈር አይደል? አዎ በቃ እዚህ ሰፈር ውስጥ ወንዶች መጥተው ገላይን ይጠቀማሉ፣ ገንዘብ አገኛሉ፣ ልጆቼን አስተዳድራለሁ። ጌታን ብትቀበይ እኮ ትድኛለሽ አለች። ችግር የለውም እቀበላለሁ፣ ምን አለበት፣ ምን ችግር አለው? ያው ማተባችን ያምን ጌታን ያርቁት እናንተም ጋር ሁሉም ጋር ጌታ ነው ምናምን ትላለች። በቃ የዋህ ናት እና በቃ ጌታን ተቀበይ፣ አይዞሽ፣ አስተምርሻለሁ። የት ላስተምርሽ ጊዜ ደስ ያለሽ ቦታ ነይ እስቲ አለቻት እና ሰፈሩ አካባቢ ላይ ራቅ ብለው
መስቀለኛ መንገድ ይሄ ድልድይ አዲስ የሚሰራለው ከስር እንደዚህ የሚሻገሩበት እሱ ላይ ሄደው ድንጋዩ ላይ ቁጭ ብለው ያወራሉ። እሺ በተለያየ ቋንቋ ታወሪያለሽ፣ ትለፈልፊያለሽ። አዎ ሌላ አሳለቻት። ሌላ ደግሞ አልহামዱሊላህ እያልሽ በሙስሊም ቋንቋ ማለት ነው አላሁ አክበር ትያለሽ፣ ቤት ውስጥ ጮኸልሽ። ከዛ ደግሞ በሌላ ቀን ላይ ደግሞ በስመ አብ ወልድ መንፈስ ቅዱስ ትያለሽ። ከዛ ደግሞ ጌታ የተመሰገነ ይሁን እያልሽ ደግሞ ትዘያለሽ። ሃሌሉያ ሃሌሉያሽ ደግሞ ትዘያለሽ ይሉኛል። ግራ ገብቶኛልና በእምነትም ደረጃ የሁሉንም እምነት ነው መጮሆ፣ በቋንቋ ደረጃ ሁሉንም ቋንቋ ጮሃለሁና ግራ ገባኝ። ምን እንደሆንኩ አላውቅም፣ እኔ ግራ ገብቶኛል አለቻት። ጌታ እንግዲህ ባንቺ ውስጥ ካለ ሃሌሉያ ብለሽ ለልብሽ የምትጮሂ ከሆነ እንዴት እንደዚህ ሊሆን ይችላል? ገርማት። እቺኛዋ ልጅ በጣም ገርማ ሐሳብ ሆነባት። እቤት መጣ እናቷ ጋር እማዬ ያለቻት። አቤት። ድሮ ግን የሆነ ነገር እኛ ቤት ውስጥ ነበር አይደል አለቻት። ምን? አሁን ነው ትዝ የሚለኝ። እኛ ቸርች አንዷ በሽተኛ መጣ በአረብኛም በኦሮምኛም በትግርኛም በጉራግኛም በሁሉም ቋንቋ ትጮሃያለሽ አሉ ይሉኛል ልጆቼ እና ጸልዩልኝ ግራ ገብቶኛል አለች። እንደገናም ደግሞ አላሁ አክበር ትያለሽ፣ አልহামዱሊላህ ትያለሽ፣ እንደገናም ደግሞ ሃሌሉያ ያሽ ደግሞ ትጮሃያለሽ፣ ጌታ የተመሰገነውን ጌታ በኢየሱስ ምናምን ያልሽ ትጮሃያለሽ ይሉኛል ልጆቼ። እና ጸበል ሞከርኩ፣ ገዳም ሄድኩኝ፣ ምንም መፍትሄ አጣው። እስቲ እናንተ ይውኝ ብላ መጣች እና እኛ ቤት ውስጥ እንደዚህ አይነት ነገር ነበር አይደል አለቻት። አሁን ነበር ድሮ እኔም እንደዚህ ያረገኝ ነበርኩ አለቻት እናትየዋ። እኮ እኔም እኮ አስታውሳለሁ፣ እኔ እኮ ዛሬ አይደለሁም ቅርብ ጊዜ አስታውሳለሁ አለቻት። አዎ ልክ ነሽ፣ አክስትሽ ሳትሞት በፊት እህቴ ሳትሞት በፊት አብረን እንደዚህ እንጮህ እንደነበር አስታውሳለሁ። ግን እኮ እሱ ነገር ጥሎን ሄደው እኮ በጣም የሚገርምሽ ነገር አንድ አለ እዚህ የታወቀ መሪ ጌታ፣ እሱ መጥቶ ጸልዮላችሁ ነው ተባልን እና በጣም የታወቀ መሪ ጌታ ነው። ደግሞ ያደረገው ነገር የለም። እሱ መጥቶ ከተነፈሰባችሁ በኋላ ትቷችሁ ሄደን የተባለ ነው እና እውነትም በትክክል ትቶኛል አሉ። ቆይቷል። ስንት ጊዜ ሆኖሻል? አንድ 17 ዓመት 16 ዓመት እንደዚህ ይሆናል። እንግዲህ ይሄ ነገር ከጠፋ ከቀረ ማለት ነው። የዛን ጊዜ እቺ ልጅ የስንት ዓመት ልጅ ናት? የ13 ዓመት የ14 ዓመት ልጅ ነች። አሁን ደግሞ ደምሩበት ላይ እድሜዋ እንግዲህ የዛን ጊዜ እንደዚህ ከሆነ 30 ሳይደርስ አካባቢ ነች ማለት ነው። ወደ 30 እንደዛ ትሆናለች። 30 31 አይደለ? እና በጣም ነው ጭንቅላቷን የነካት። ምንድን ነበር ግን እንደዛ የሚያረጋችሁ የነበረው አለቻት እናቷን። እንግዲህ አንድም ቀን ጌታን ተቀበሉ ብለሽን አታውቂም መተሽ አሁን ደግሞ ጀመረሽ ጊዜ አረም እኔ እንደዛ ለማለት ፈልጋለሁ፣ ማወቅ ፈልጌ ነው። እኔ ታውቂኛለሽ ባህሪ ዕውቀት ነው የምፈልገው ስትላ ጊዜ እሺ ዝም ብለሽ አዳምጪ አለቻት። እሺ በእኛ ቤተሰብ ውስጥ ይመለክ የነበረ ሻምበሶ የሚባል ዛር ነበረ። ይሄ ሻምበሶ የሚባለው ዛር አያቴ ነች ይዛ የመጣችው። እኔና አባትሽ ስንጋባ እኛ ቤት ትኖር ነበር አያትሽ። እኛ ቤት በምትኖርበት ሰዓት ቡና እናፈላላት ነበረ። ቡና እያፈላንላት ወዲያ ወዲህ እያልን ምን እያልን እናገለግላት ነበርና የሷ የአያቴ መንፈስ ወደኔ የመጣበት ቀን ላይ ነው አንቺ አሁን ባይምሮሽ የምታስተውሹ። የአያቴ መንፈስ እኔ ላይ መጥቶ ሲገባ እኔ ልሞት ነው ተረከቢኝ፣ ከዚህ በኋላ ልጅሽን ወድጃታለሁ ብሎኛል፣ ፈረሴን ተረከቢ ብዬ ብላ አያቴ እኔን ስታስጨንቀኝ እሺ ብዬ ምን እንደሆነ ስለማላውቀው እሺ ብዬ ተቀበልኳት። አባትሽም ባለቤቴም ደግሞ አስጨነቀኝ። ዝም ብለሽ ተቀበይውና ጸበል ትጠመቂያለሽ ሲለኝ ይሻልኩት እና ያን የተቀበልኩኝ ጊዜ በ6 በ7 አይነት ቋንቋ ነው የቀባጠርሽው ተብያለሁ። ይሄን ያላቅማ እኔ በጣምኛ አስታውሳለሁ አለች። እውነትሽን ነው አንቺ በጣም አይምሮሽ በጣም የምትገርሚ ሰው ነሽ። ለማንኛውም አባትሽ ሲመጣ በደንብ ይነግርሻል፣ እኔ ግን አሁን ማቆል ልንገርሽ ብለው በብዙ አይነት ቋንቋ ነው የቀባጠሩት ሴትዮዋ እናትየዋ ማለት ነው። ሲቀባጥሩ ግን ቆይ የዛሬ 16 ዓመትና 17 ዓመት አይደለም የገባው፣ ያን የገባባቸው የዛሬ 30 ዓመት ነው የገባው። እሷ እቺ ህፃን ልጅ የምታስታውሰው ምኑን ነው? ለመጨረሻ ጊዜ ደብተራው መጥቶ መሪጌታው መጥቶ
ያንን መንፈስ አናዘውት ያንን መንፈስ ራሱ ሲወስደው ሲቆራኘው ነው ወደ ራሱ ሲስበው ነው። ያውም አፈላልጎ ነው ተነግሮት መጥቶ በልመና ነው ራሱ ይወሰደው። የሚገርማችሁ እና እኚህ እናት ምንድን ያሉት የዛሬ 30 ዓመት እናቴ ስታዋርሰኝ ወይም ያንቺ አያት ስታዋርሰኝ ወድቄ ተንፈራፍሬ አረፋ ደፍቄ ነበር። ደግሞ አዲስ ሙሽራም ስለነበርኩኝ ካገባውኝ ገና 2ኛ ዓመቴ ስለነበረ እንዳልጎዳ ባለቤቴ በጣም ብዙ ይንከባከበኝ ነበር። ቆንጆ ነበርኩ አሉ። በእርግጥም ፎቶአቸው ያሳያል። በጣም ቆንጆ ነበሩ። ጸጉራቸው የሚገርም ነው። የወንድ በቃ ወንድ ነበር የሚጣላባቸው። ያስታውቃል ፎቶአቸው። እውነት እንደው ከእጥረታቸው በስተቀር ከአጭርነታቸው በስተቀር በጣም ቆንጆ ናቸው። ሲበዛ በእውነት ድምቅ ያሉ ታውቃላችሁ፣ ድምቅ ያሉ ምናልባት አርቲስት ሙሉዓለም ይመስላሉ። ያኔ አርቲስት ሙሉዓለም የዛሬ 40 ዓመት 30 ዓመት ምናምን ማስታወቂያ ከሰራዊት ፍቅረ ጋር ተሰራ በነበረበት ሰዓት የነበረው መልኳን ታስታውሳላችሁ? እነ መሰረት መብራቴ ወጣት በነበሩበት ሰማ በቃ ብቻ በእንደዚያ ሁኔታ ላይ የነበሩ ሴትዮ ናቸውና የወቅቱ አበባ ናቸውና በጣም መንፈሱ ያያቸው ነበር። የቡዳ መንፈስ ነው። የሻህ አንበሶ ሆኖ ቡዳ እስላም ዛር ነው እና አላሁ አክበር ብዬው ጮህኩኝ ብለሽ ጮህሽ ነው የሚሉኝ። አላሁ አክበር ማልሽ ሃሌሉያም አልሽ። እንደገናም ደግሞ በጣም ብዙ ነገር የቀባጠርሽው ብቻ ብዙ ነገር ለፍልፈሻል፣ ያላልሽው ነገር የለም ብለዋታልና እኚህ እናት ለልጃቸው ሲነግሯት ልጅቷ አንድም ነገር በመሃል አትናገርም፣ አትነፍስም፣ ጸጥ ብላ ነው የምታዳምጠው። በጣም ግን ሰውነቷ ይንቀጠቀጥ ነበር። በወቅቱ ሴትዮዋ ሲነግሯት ሰውነቷ በጣም ተንቀጠቀጠ። አባትየው በዛ አጋጣሚ መጡ። ይሄው አባትሽ መጣ እንዲያውም ጠይቂ ምንድን ነው አሉ አባትየው። አባዬ አንድ ጥያቄ ልጠይቅ ነው። አይ እኔ ሃይማኖት ነገር እኮ ነው አላውቅም ልጄ፣ ብትመለሽልኝ ደስ ይለኛል። አይ አባዬ እሱን አይደለም እማዬ ድሮ የዛሬ 30 ዓመት መንፈሱ ሲዋረሳት ቀባጥራ ነበር ይባል። ደግሞ በምን አወቅሹ? ከዛ ከመጀመሪያ ጀምሮ የነበረውን የልጅቷን የዛች ቸርች የመጣችው ሴትዮ ምናምን ነግራ ባጭሩ ላሳጥሩላችሁ ብዬ ነው ወደ ዋናው ሐሳብ መጣችላቸውና የዛን ጊዜ እናትሽ በጣም ነበረ የምታምረውና የሰፈር ሰው ሁሉ በጣም ይፈልጋት ነበረ። እኔ ደግሞ ከእጄ ልትወጣ ስለማልፈልግ ይሄ መንፈስ ይጠብቅልኛል ብዬ ስላሰብኩኝ ተቀበይው አልኳት ሻህ አንበሶን። ከዛ እውነትም ተቀበለችው። ቤት ውስጥ በብዙ አይነት ቋንቋ እየቀባጠረች ተለፈልፍ ታጓራ ነበረ። በትግርኛ ታወራ ነበረ፣ እንስቅ ነበረ፣ በኦሮምኛ ታወራ ነበረ፣ አረብኛ ታወራ ነበር ምናምን ብላ ስትል ጊዜ ሴትዮዋ ራሷ ያቺኛዋ ሴትዮ አይገርማችሁ? ያቺ ሴተኛ ዳር ያልኳችሁ ቸርች የመጣችው እንዴ። ከዛ ወይኔ ሴትዮዋን ስም በጠየቅኩ ፎቶ ባነሳኋት ኖራለች። ለምን ተመቀጠም ዘመድ ልትሆን ትችላለች ብላ አስባ እኮ ነው ውስጧ ሲነግራት። እና ምንድነው ግን አሁን ማወቅ የፈለግሽው? አይ እንደው ዝም ብሎ በቃ ዛጋ ያን ሰማሁኝና እኛ ቤት እኔ የዛ 13 ዓመት ልጅ እያለሁኝ እማዬ በሌላ ቋንቋ ስትቀባጥር አስታውስ ነበር ጊዜ። ጎበዝ ነሽ ጎበዝ የኔ ልጅ። አዎ የዛን ጊዜ እኮ የመጨረሻ ጊዜ አንድ ደብተራን አስቸግሬው መሪጌታ አስቸግሬው ናና ባክህን እንደው እንዲህ ስለ ጊዜ አራ ይሄማ በጣም የምፈልገው አይደል እንዴ አለና መጣ። ለምን ብዬ ስለው ሳስተምር በሁሉም አይነት ቋንቋ ማስተማር ስለምፈልግ የእሷንን መንፈስማ ፈልገዋለሁ፣ ይሄማ ይፈልጋል አለኝ። እሺ ና ብዬ ጠራሁት። ከዛ ምን አደረገ ብቻ ምን የሆነ ነገር አጫጫሳ ምን አለ። ቅቤን እሱም ተቀባ፣ ሴትዮዋም ሚስቴም ተቀባች። መጥቶ ጭንቅላት ለጭንቅላት እንዲህ ይሄን ታውቃላችሁ እንደዚህ እንደሚደረግ ከዚህ በፊት ተናግሬዋለሁ። ገጠር ላይ እናቶች ልጆቻቸው ራስ ምታት ሲታመሙባቸው ቅቤ ይቀቡና እናታቸውን ከልጆቻቸው ጋር ያገናኙና በቅቤ ይስቡታል። ና እኔ ወደ እኔ ልጄን አታሰቃይ ወደ እኔ ና እያሉ እንዴ። ከዛ እንደዛ አድርጎ ወሰደው። ደግሞ በቅቤ የሚደግም ደብተራ በጣም አደገኛ ነው ይባላል። የቅቤ ድግምት በጣም ከባድ ነው። እና እንደዛ አድርጎ ወዲያው ነው እንደ እንትን ነገር እንደ አብሾ ነገር አድርገው አስቀባጠረውና ሴትዮዋ ወደ ኋላ ሄዳ ከግድግዳ ጋር ተጋጨች። ሰውየው ወደዛ ጋር ተጋጨ። መሃል ላይ ምን እንደተፈጠረ አላውቅም አሉ። ሰውየው ደንግጠው ሁለቱንም እያየኋቸው አሉ። እኛ አባትየው ማለት ነው። ሁለቱንም እያየኋቸው እለለለለ ሲሉ ጊዜ የነቃሁት አሉ። አንድ እናት እለለ ብሎ ጮሁ። ምንድነው ብዬ ስል ጊዜ ተገላገለች፣ ሚስት ተገላግላለች። ይሄው ወስዷል ሰውየው፣ ንብረቱ ነው ይወሰዳሉ። ካህን መርጌታ ደብተራ ንብረቱ ነው ሲባል አጋንንት
አያሳፍርም? ከዛ ልጅቷ ደንግጣ እኔም እኮ እነዚህ ሰዎች እኮ አይጥሙኝም፣ ቄሱ ነው በመንፈስ ቋንቋ ልናገር ላስተምር የሚለው የሚገርም ነው። እስቲ ማን ነው በግዕዝም በኦሮምኛም በትግርኛም በሁሉም ቋንቋ ላስተምር የሚል መምህር ማን ነው ብላ መግባት ጀመረች። ተገናኘን የዛን ሰዓት ከኛ ጋር ማለት ነው። እኛ እንደዛ እናስተምርም ቢሆንም እግዚአብሔር ጸጋ ሰጥቷቸው የሚያስተምሩ ሊኖሩ ይችላሉ። በልምድ ሊኖር ይችላል። ለምሳሌ እኔ ወላይታ ብዙ ተቀምጫለሁ። ወላይትኛ ቋንቋ መስማት እችላለሁ በተወሰነ መልኩ። ግን ብችለው ደስ ይለኝ ነበር ችየው በመጣ ከዛ ሀገር ሳውላ የምትባል ሀገር በስኬቶ ማለት ነው። ኦሮሚያ ክልል ብቀመጥ ኦሮምኛ ችል ነበረ።